ሳምራይት መልካም ቆይታ ይሁንልሽ። አመሰግናለሁ ተሾመ። አብረን ቆይ ተመልካቾች 100,000 ሊትር ዘይትና ከ4,000 ኩንታል በላይ ስኳር ለደሴ ከተማ ነዋሪዎች ሊሰራጭ መሆኑን ያለ በጅምላ ደሴ ቅርንጫፍ አስታውቋል። ይህ ለነዋሪዎቹ ሊሰራጭ ከታሰበው ከ605,000 ሊትር በላይ ዘይት ውስጥ በመጀመሪያ ዙር የሚሰራጨው ነው። ምርቶቹ ለተጠቃሚዎቹ በአግባቡ እንዲደርሱ የተጠናከረ ቁጥጥርና ክትትል እንደሚያደርግ የደሴ ከተማ ንግድ መምሪያ አስታውቋል። አሊመር በዝርዝር ይነግረናል። ለደሴ ከተማ ነዋሪዎች ሊሰራጭ ከታቀደው ከ605,000 ሊትር በላይ ዘይት ውስጥ በመጀመሪያው ዙር 100,000 ሊትር ዘይትና 4261 ኩንታል ስኳር ለተጠቃሚዎች ለማሰራጨት ለሸማቾች ህብረት ስራ ማህበራት እያከፋፈለ መሆኑን ያለ በጅምላ ደሴ ቅርንጫፍ ስራ አስኪያጅ አቶ ታምራት አለባቸው ለአሚኮ ተናግረዋል። ስርጭቱ ፍትሃዊ እንዲሆን ህብረተሰቡ ጥብቅ ክትትል በማድረግ የበኩሉን ኃላፊነት እንዲወጣም አቶ ታምራት ጠይቀዋል። የመጣው ሙሉ ለሙሉ ለህዝቡ ደርሷል የሚለው ነው ብዙ ጊዜ ጥያቄ የሚያስነሳውና እሱን ለማድረግ ደግሞ ክፍለ ከተሞች በመደቡት አግባብ ስለሆነ ስርጭት እየተካሄደ ያለው ከንግድ መምሪያ በወረደላቸው መሰረት ክፍለ ከተማ ላይ ያለ የንግድ ጽሕፈት ቤት ባለሙያዎች የክትትል የኢንስፔክሽን ቡድኖች ከፍተኛ ስራ እንደሚሰሩ እናውቃለን። ነገር ግን ህዝቡም ሊያግዝ ይገባል መብቱ ስለሆነ 5 ሊትር ዘይት የሚገባው ቤተሰብ 5 ሊትር ዘይት የትገባ ብሎ የመጠየቅ መብት አለው። ተቃጠለ እንዲሆኖ ነው ስላልሰጡን ነው ምናምን የሚለው ነገር ስለማይሰራ የደሴ ከተማ ንግድ መምሪያ ኃላፊ ዮናስ እንዳለ ከዚህ በፊት መሰረታዊ ሸቀጦች ካለ በጅምላ ከወጡ በኋላ ለተጠቃሚው ስለመድረስ አለመድረሳቸው ተገቢው ክትትል እንዳልተደረገ ገልጸው አሁን ግን የባለፈው ስህተት አይደገምም ብለዋል። ከህብረተሰቡ እየተነሳ ያለው ጥያቄ የእውነት በትክክል ይደርሳል ወይ ለህብረተሰቡ ይደርሳል ወይ የሚል ስለሆነ ይሄንን ደግሞ በልዩ ሁኔታ በዚህ ስርጭት ላይ የተሻለ ስራ እንሰራለን ብለን ተዘጋጅተናል። እኛ ሸማቾችን በዚህ ደረጃ እንዲዘጋጁ ውይይት አድርገናል። ምናረጋው በዋናነት የህብረተሰቡን ችግር ለመፍታት የእውነት ያለውን ችግር ፈተን በቀጣይም የተሻለ ነገር ለማድረግ የሚያስችል ስምሪት ላይ ነው ያለነው። የንግድ መምሪያ ሙያተኞች ይገኛሉ። ሁለተኛ የህብረት ስራ ማህበራት ሙያተኞች እንዲገኙ እናደርጋለን። ሶስተኛ ከአካባቢው ማህበረሰብ ታዋቂ ግለሰቦች እንዲገኙ እናደርጋለን፣ እንዲታዘቡ እናደርጋለን። ስርጭቱ ፍትሃዊ እንዲሆን ጥብቅ ቁጥጥርና ክትትል እናደርጋለን ያሉት አቶ ዮናስ የማይገባቸውን ጥቅም ለማግኘት የሚሞክሩ ነዋሪዎችንም ሆነ የሸማቾች ህብረት ስራ ማህበራት የሽያጭ ሰራተኞችን እንደማይታገሱም አስጠንቅቀዋል። አንድ ኩፖን በላይ ሰው ይዞ የሚመጣ ከተገኘ ምናልባትም በተጨባጭ ካገኘው ተጠያቂ እናደርግበት እንፈጥራለን፣ የተጠያቂነት ስራ እንፈጥራለን። ግን አውቆ ይሄን በራሱ ሰው እንደዚህ አይነት ነገር ውስጥ እንዳይገባ በዚሁ አጋጣሚ ጥሪ እናስተላልፋለን። ምክንያቱም ሲሪየስ በሆነ መንገድ ነው የምንሰራው። እሱን ይዘን ከትስስር አግደናል፣ እንዳያሰራጩ ያገርናቸው ማህበራት አሉ፣ ፕላስ ክስ መስርተናል። ስለዚህ እሱን አጠናክረን ተጠያቂ እንዲሆኑ የማድረግ ስራ እንሰራለን። በኢትዮጵያ ንግድ ስራዎች ኮርፖሬሽን የፍጆታ እቃዎች ንግድ ስራ ዘርፍ ስራ አስፈጻሚ ተውፊቅ ይመር ለደሴ ከተማ ነዋሪዎች ፍጆታ የሚውለውን ቀሪውን ከ500,000 ሊትር በላይ ዘይት በ2 ሳምንት ውስጥ ወደ ሀገር ውስጥ በማስገባት ለተጠቃሚዎች እንዲደርስ በልዩ ትኩረት እየሰሩ መሆናቸውን ገልጸዋል። በአሁኑ ሰዓት ከጅቡቲ ተመርቶ ወደ ባቡር ወደሚጫንበት አካባቢ ምርቱ እየተጓጓዘ ነው። ነገር ግን እኛ የምንሰራው ደሴ ከተማ ብቻ ሳይሆን እንደ ሀገር ስለምንሰራ ለምሳሌ የሚመጣውን 2 ሚሊዮን በፈርስ ሺፕመንት ቢመጣ 2 ሚሊዮን አንድ ቦታ ላይ አንልክም። ቢያንስ 1/4ኛውን በየኮታቸው ዲስትሪቢዩት እናደርጋለንና በዚህ መንገድ ከሄድን በአጭር ጊዜ ምርቱ ይደርሳል የሚል ተስፋ አለኝና ይህም አሁን የመጣው ምርት ለተፈጠረው ጥረት የተወሰነ ምላሽ ስለሚሰጥ ከሚቀጥለው ሳምንት ከ2 ሳምንት ጀምሮ ደግሞ ቀሪውን ኮታ ለማስገባት ጥረት እናደርጋለን። ከዚህ በኋላ ምናልባት በ2 ሺፕመንት እናጠቃልለዋለን ብለን ነው የምናስበው። በኢትዮጵያ የአርሶ አደሮችን ምርታማነት ለማሳደግ የሚሰራ ኤስኤንቪ የተሰኘ ዓለም አቀፍ ግብረሰናይ ድርጅት በአማራ ክልል የሚገኙ አርሶ አደሮችና የግብርና ግብዓት አቅራቢዎችን የሚያገናኝ ስራ እየሰራ ነው። የገበያ ትስስሩ በገበያው ላይ ተሰማርተው አርሶ አደሮችን ለከፍተኛ ወጪ ከሚዳርጉ ደላሎች ከመከላከሉን ባሻገር አርሶ አደሩ ስለ ግብዓቶች በቂ ግንዛቤ እንዲኖረው ያደርጋል ተብሏል። አረጋዊን ታደሰ
ኤስኤንቪ ዓለም አቀፍ ግብረሰናይ ድርጅት በኢትዮጵያ የግብርና ዘርፉን በማዘመን የአርሶ አደሩን ምርትና ምርታማነት በማሳደግ ተጠቃሚን ለማድረግ የሚሰራ ድርጅት ነው። በክልሉ በግብርናው ዘርፍ ከሚሰራው ስራ ውስጥ የተሻሻለ አትክልትና ፍራፍሬ አመራረት ዘርፍ አንዱ ነው። ድርጅቱ ለአርሶ አደሩ በእርሻ ላይ ተግባር ተኮር ስልጠና ከመስጠቱ ባሻገር አርሶ አደሩንና የግብርና ግብዓት አቅራቢውን ቀጥታ የማገናኘት ስራ ይሰራል። ይህን መሰረት ያደረገ መድረክም በባህር ዳር ከተማ ተካሂዷል። እንዲህ አይነት የትስስር ስራዎች አርሶ አደሩ ቀጥታ የሚመለከተውን አካል እንዲያውቅና ስለ ግባቶቹ ግንዛቤ እንዲያገኝ ከማድረጉ ባሻገር በገበያው ውስጥ ላላስፈላጊ ትርፍ የሚሰሩ ደላሎችን ያስቀራል ሲሉ በኤስኤንቪ ሆርቲካልቸር ፕሮጀክት ውስጥ የአማራ ክልል አስተባባሪ የሆኑት አቶ ደስታ ኢተፋ ተናግረዋል። በቀጥታ መገናኘታቸው መሀል ላይ እንዳልሽው በመሀል ላይ ያሉትን ሚድልማኖች ወይም ብሮከሮችን እነሱን ያሳጥራል ማለት ነው። በቀጥታ ከአምራቾች ጋር ይገናኛሉ፣ አስመጪዎች ጋር ይገናኛሉ። ይሄ እንደዛ መሆኑ የዋጋ ንረቱም እንዲቀንስ ያደርጋል። አንድ እሱ ነው። ሁለት የማያውቁትንም ዝርያዎች እንዲተዋወቁ ያደርጋል። ከዚህ በፊት የማያስመጣቸውን ዝርያዎች በቀጥታ ለማስመጣትም ለአርሶ አደሩም ለግብዓት አቅራቢዎችም ጥሩ መድረክ ይሰጣል ማለት ነው። በክልሉ ከ4.5 ሚሊዮን ሄክታር መሬት በላይ ይለማል። ታዲያ ከዚህ የሚገኘው ምርት ከ110 ሚሊዮን ኩንታል የበለጠ አይደለም። አማካኝ ምርቱ ሲታይ በሄክታር 24 ኩንታል ነው። ታዲያ ምርታማነታችንን ለማሳደግ ግብርናውን ማዘመን ዋና ተግባር ነው። ይህን ለማድረግ ከመንግስት ጎን የግል ድርጅቱ ማገዝ ይጠበቅበታል ሲሉ በክልሉ ግብርና ቢሮ ምክትል ኃላፊ የሆኑት አቶ አጀበ ስንሻው ተናግረዋል። መንግስት አንድ አክተር ነው። የግል ባለሀብቶቹ ፕሮጀክቶቹ ለዚህ ስራ ማገዝ መቻል ይጠበቅባቸዋል። በክልላችን የግብርና ዘርፉን የሚያግዙ ፕሮጀክቶች በጣም ብዙ ናቸው። የመንግስት ያልሆኑ ድርጅቶች በጣም ብዙ ናቸው። እነኚህን ግን አጠራቅሞ በአንድ ላይ ሰብሰብ አድርጎ አቅማቸውን በመጠቀም በኩል ጉድለት አለ። በቅርቡ ያደረግነው ምንድነው? እነኚህን መንግስት ያልሆኑ ድርጅቶችና ፕሮጀክቶችን ከመንግስት ጋር ተቀራርበው የሚሰሩበትን ፕላትፎርም መስርተናል። ይህንን እንግዲህ በየጊዜው እየገመገምን የበለጠ በማጠናከር ስራ እንስራለን የሚል ነገር ነው ያለው። ይህን ካደረግን ደግሞ ያለን ምርትና ምርት ዝቅተኛነት ችግር መቅረፍ እንችላለን የሚል የግምገማ ሀሳብ አለ። በመድረኩ ላይ ተሳታፊ የነበሩ አርሶ አደሮችና ግብዓት አቅራቢዎች የንግድ ትስስሩ አላስፈላጊ ወጪን ከማስቀረቱ ባሻገር አርሶ አደሩ ስለሚጠቀመው ምርት በቂ እውቀት እንዲኖረው ያስችላል ሲሉ ተናግረዋል። ዛሬው መድረክ በጣም የተመቸ ነው። ከሴክተር መስሪያ ቤት በሙሉ የመጣው ባለሙያ በሙሉ የግልም ሆነ ራሱ ባለሙያዎች መጣው ለአርሶ አደሩ የሚጠቅመውን ዘር በማሳየት ማየት ማመን በሚባለው ደረጃ እያየን ዝርያዎች በአንዳንድ ነፍሳት እንዳይጠቁ ያው የመድኃኒት አቅርቦቶች እነማን እንደማያቀርቡ ስልክ ይዘን ጠቅላላ እስከ ቤት ድረስ ሄደን ከማንኛውም ነጋዴ ከማያውቀው ከምንበላው ያው በአይን አይተናል። የሽንኩርት ዝርያም የቃሪያም አጠቃላይ አርሶ አደሩ የሚጠቀምባቸውን ሰብሎች በማየት ተረተናል እና ውጤታማ እንሆናለን ብለን እናስባለን። ያየሁት የዝርያ ንጡህ ዘር መምረጥና እንደገና ኬሚካል አጠቃቀም ስልቶችን ማወቅ፣ እንደገና ጥራታቸው የጠበቀን ደህና ባለሙያ አማክሮ መግዛት። ሁለተኛ የዘር ጥራታቸውን ደግሞ ትልቁ ትንሹን ዝርያ ትቶ ከፍ ያለው እንደናው የማይፈርጠውን ቲማቲም፣ ገበያ የሚወደውን ቃሪያ፣ አትክልትና ፍራፍሬዎች በየአይነቱ እኔም አትክልትና ፍራፍሬ አቮካዶ ተጠቃሚ ነኝ። በዚያ ነው የመጣሁ እና ያንን አይቻለሁ። በጣም ደስተኛ ሁኜ እኔም ሰርቻ አድርጌ ለጓደኞቼ ለማስተላለፍ እሞክራለሁ። በዋናነት የምታያቸውን የአትክልት ችግኞችን በማከፋፈል ላይ ነው የምንሰራው። እኛ የገበያን ችግር በሁለት መልኩ ነው መፍታት የምንፈልገው። በዋናነት የምናተኩረው ኢትዮጵያ እንደሚታወቀው በጣም ትልቅ ሀገር ነው፣ ሰፊ ገበያ ነው ያለው። ለምሳሌ አንዳንድ ጊዜ ባህር ዳር በጣም ምርት ኖሮ ጅጅጋ ግን ምርት ላይኖር ይችላል፣ ምንም ምርቱ ላይኖር ይችላል። ስለዚህ ምንድነው እኛ አንድ መፍትሄ ብለን ያቀረብነው ባህር ዳር ተመርቶ አትክልት ለምሳሌ ቲማቲም ታያለሽ፣ ባህር ዳር ተመርቶ ጅጅጋ የሚደርስ ማለት ነው። እንደዚህ አይነት በጣም ውጤታማ የሆኑ ዝርያዎችን ለገበሬው በማቅረብ በቀላሉ ከገበያው ጋር እንዲገናኝ እናደርጋለን። በእለቱ ከ210 በላይ የአርሶ አደር መሪዎች ተሳታፊ ሲሆኑ ግብዓት አቅራቢዎችም ምርቶቻቸውን አስጎብኝተዋል።